መጀመሪያ እንዲህ አልነበረም በፊት ጊዜ ማለት ነው። አሁን ግን በቆሎ እንዘራለን። በቆሎ አንስተን ደግሞ ሽምብራን እንዘራለን። ሽምብራ በጣም አዋጪ ነው። እንደውም ኤክስፖርት የሚሆን ምርት ቢኖር በአርሶ አደር ከሚያመርተው ነገር ሽምብራ ነው። ሽምብራ ማዳበሪያ አይፈልግም። ማዳበሪያ አይጠይቅም። አረምን ብዙ አይጠይቅም። ኩትኳቱ አይጠይቅም። አውላና ገፈርሳ አጠቃላይ የበቆሎ ማሳችን ሽፋን 1314 ሄክታር ነበር። ያ ሙሉ ለሙሉ በሽምብራ የተተካበት ሁኔታ ነው ያለው ማለት ነው። ሙሉ በቆሎ ያነሱ አርሶ አደሮች ቦታው ላይ ሽምብራን ይተካሉ። ከዛም አልፎ ጤፍም ጭምር ቀደም ብሎ በ3 ወር የሚደርሱ ጤፎች አሉ። እነሱን አጭዶ ሽምብራ የሚዘራበት ሁኔታ አለ። ይሄ ከዚህ በፊት ምርት የማይሰጥ የነበረ በቆሎ ተገጅሮ ለቀጣይ በልግ ነበር ሲዘጋጅ የነበረው እንጂ መሀል ላይ ይሄ የምርት ወቅት አልነበረም። ምርታማነት የመሬትና የውሃ ብቻ ሳይሆን የጊዜ፣ የጉልበት፣ የመሬት፣ የእርጥበት ምርታማነት የነዚህ ጥምረት 1.3 ሚሊዮን ኩንታል ማለት በገንዘብ ብታሰላው ከ15 ከ18 ቢሊዮን ብር ይደርሳል። ለዘመናት የቆየውና በዝናብ ላይ ብቻ የተመሰረተው የኢትዮጵያ ልማዳዊ የግብርና አሰራር አሁን በሳይንሳዊ ምርምር በቴክኖሎጂና በፈጠራ በታጀቡ አሰራሮች እየተተካ ነው። አርሶ አደሩ ቀደም ሲል በዓመት አንድ ጊዜ ብቻ አርሶ የቀረውን ጊዜ በከንቱ የሚያሳልፍበት ወቅትም እያበቃ ይመስላል። አሁን ላይ በዓመት ከ2 እና ከ3 ጊዜ በላይ የማምረት እሳቤ፣ የኩታ ገጠም አስተራረስ ጥበብና የምርት ጥራትን የማሳደግ ስራዎች የገጠሪቷ ኢትዮጵያን ገጽታም እየቀየሩት ነው። ከነዚህ አዳዲስና ተስፋ ሰጪ ስልቶች መካከል በማዕከላዊ ኢትዮጵያ ክልል እየተስፋፋ የመጣው የጸደይ ግብርና አንዱ ነው። የጸደይ ግብርና ከመስከረም መገባደጃ እስከ ጥር መጨረሻ ባለው ጊዜ ውስጥ ካሁን በፊት ምንም አይነት ጥቅም የማይሰጥ መሬትን ወደ ምርታማነት የቀየረ አዲስ የግብርና ወቅት ሆኗል። ከዚህ በፊት አንዘራም ነበር። እንደውም በቆሎ እንዳለ ገንጥለ ነው አገራው እንዲቆሞ ነበር የሚቀርመው። በመጨረሻ በሳት ነበር የምናቃጥለው። እንደውም ለማረስ ሲከለክለን በሳት እናቃጥል ነበር። አሁን ሁለት አይነት ጥቅም አለው። አንደኛ መሬቱን ይመነጠርልናል፣ እየጸዳ ይከርማል። የሽምብራ የተዘራው መሬት ልክ በበጋ ጓል እንደተወጋ ነገር እርጥበት እየያዘ ይከርማል። ያ ሽምብራ የሚዘራው መሬት የቀጣይ ዓመት የሚይዘው ምርት በጣም ለውጥ አለው። ልቃቃት ከፍቶት ውስጥ እየገባ ፀሐይ እየበላው ይከርማል። ያልቅ ፀሐይ በላው ማለት የውስጥ ያሉ እንትኖች ማዕድኖቹ ለምርታማነት ይለውጡታል ማለት ነው። ሽምብራ ምንም ማዳበሪያ ያስፈልገው፣ ምንም ውሃ ያስፈልገው፣ መስኖ ያስፈልገው፣ ማዳበሪያ ያስፈልገው፣ ዩሪያ ያስፈልገው፣ ዳፓ ያስፈልገው። አንዴ ዘርተነው በቆሎ አንስተን ብቻ ዘርተነው የለም የሚበቅል በበቃ የሚበቅል ዘር ነው። ከ25 እስከ 27 ኩንታል ይገኛል። የጸደይ ግብርና ሳይንሳዊ መሰረቱ አነስተኛ የአፈር እርጥበትን በአግባቡ መጠቀም ላይ ያተኩራል። በዚህ አዲስ አሰራር በመኸርና በበልግ ወቅት በበቆሎ፣ በቦሎቄ፣ በጤፍና በሌሎች ሰብሎች ተሸፍኖ የነበሩ ማሳዎች ምርታቸው እንደተሰበሰበ ወዲያውኑ ወደ ቀጣዩ የልማት ምዕራፍ ይሸጋገራሉ። የዚህ ግብርና ትልቁ ብልሃት መሬቱ በክረምት ዝናብ ያጠራቀመውን እርጥበት ተጠቅሞ ያለምንም ተጨማሪ የአፈር ማዳበሪያ ሽምብራንና ሌሎች ጥራጥሬዎችን ማብቀል መቻሉ ነው። ይህም አርሶ አደሩን ካላስፈላጊ ወጪ የሚታደግና በትንሽ ጥረት ብቻ ከፍተኛ ትርፍ የሚያስገኝ ስልት መሆኑ ነው። ጸደይ ማለት ከበቆሎ እና በመኸር የለሙ ሰብሎችን አንስተን ወደ ምርት የምንቀይርበት ነው። ይሄ ከዚህ በፊት ምርት የማይሰጥ የነበረ በቆሎ ተገጅሮ ለቀጣይ በልግ ነበር ሲዘጋጅ የነበረው እንጂ መሀል ላይ ይሄ የምርት ወቅት አልነበረም። ይሄ የትኛውም ማሳ ጾም ማደር የለበትም። ፕሮዳክቲቪቲ መጨመር አለብን፣ ፕሮዳክሽን መጨመር አለብን፣ የምርት ወቅቶችን መጨመር አለብን በሚል በተሰጡ ስልጠናዎች መነሻ አድርገን ንቅናቄዎች አድርገን ስለዚህ ይሄ ወቅት ላይ ለምንድን ነው ይሄን ማንጠቀመው የሚል ነገር በተወሰኑ አርሶ አደሮች የነበረ የማስፋት ስራ ሰርተን አሁን ላይ 31620 ሄክታር ነው በሽምብራ መሸፈን የቻለው። ይሄ በሙሉ ሜጋ ክላስተር የነበረው በሙሉ ወደ ሽምብራ የቀየርንበት ነው። ከዛ ውጪ በመስኖ ውሃ ገብ ይሁን ደግሞ ወደ መስኖ ያዘዋወርንበት ሁኔታ አለ። ይሄ ከፕሮዳክሽን በተጨማሪ ኤክስፖርት ምርት ነው። ያው ሽምብራ ቀደም ብሎ በተወሰነ መልኩ ነበረ ማሳ አርሶ አደሩ መሬቱን ጾም አሳድሮ ሽምብራ ብቻ የሚዘሩ አርሶ አደሮች ነበሩ። አሁን ያ ሳይሆን ማሳው ቀደም ብሎ በቆሎ ይዘራበታል፣ በቆሎ አንስቶ ወይም ጤፍ ይዘራበታል፣ ጤፍን አንስቶ ሽምብራ በአመት ሁለቴ በዛች ማሳ ላይ ኦፍ ሳይሆን ያቺ ማሳ አመቱን ሙሉ ስራ ላይ ሆና ነው የምትከርመውና እንግዲህ ከ500 ሄክታር ተነስተን ነው የዛሬ 6 እና 7 አመት 500 ሄክታር አካባቢ ነበር በልዩ ወረዳችን ሲታረስ የነበረው። በቆሎ እያደገ በመጣ ቁጥር
የሽምብራም በዛው ልክ እያደገ መጥቷል። ጸደይ የሚባለው ሲዝን የበቆሎ ኦር ስንዴ ኦር ገብስ ተነስቶ ቃርሚያው ላይ ባለችው እርጥበት ቶሎ ያንን ገለባውን ሰብስቦ ወይም አገዳውን ሰብስቦ በዛች እርጥበት ቶሎ የሚደርስ ሰብል መዝራት ነው። ይሄ ተለምዶ እዚህ ቀቤናና አበሽጌ አካባቢ በተወሰኑ ሄክታሮች ይለማ የነበረ ነው። ነገር ግን ይሄን ልምምድኛ ህብረተሰብ ውስጥ በደንብ አድርገን ሀሳቡን አበዛ ነው አሰፋ ነው። ከትንሽ ቦታ የጀመርነው ወደ ሁሉም ቦታ ወሰን። አሁን አምና ካቻምና ወደ 20 ሺህ ሄክታር ነው የለማው። አምና በ2016 ወደ 35 ሺህ ሄክታር አካባቢ ነው የለማው። ዘንድሮ 63 ሺህ ሄክታር ለምቷል። ወደ 1.3 ሚሊዮን ኩንታል ምርት እንጠብቃለን። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን የሚገኘው የአበሽጌ ወረዳ የዚህ ለውጥ ግንባር ቀደም ተምሳሌት ነው። ወረዳው በተለይ በበቆሎ ሜጋ ክላስተር ወይም ግዙፍ ኩታ ገጠም እርሻ በሰፊው ይታወቃል። ዘንድሮ ብቻ በዚህ ወረዳ ውስጥ በበቆሎ ከለማው 41000 ሄክታር የእርሻ መሬት መካከል 35000 ሄክታሩ በሜጋ ክላስተር የለማ ነው። ከዚህ ሰፊ ማሳ ላይ ከ3.1 ሚሊዮን ኩንታል በላይ የበቆሎ ምርት መሰብሰቡንም የወረዳው ግብርና ጽሕፈት ቤት መረጃ ያሳያል። ይህ ውጤት በአጋጣሚ የተገኘ ሳይሆን በአስተራረስ ስልት በምርጥ ዘር አቅርቦትና በአርሶ አደሩ ተነሳሽነት የተመዘገበ ስኬት ነው። ወረዳችን በአመት ከዚህ በፊት 2 3 ቢበዛ እስከ 3 ነበር የሚመረተው። አሁን ግን ወደ 4ኛ የምርት ወቅት ጨምረናል ማለት ነው። ስለዚህ በበልግ ከ41000 ሄክታር በላይ እናለማለን። ከዚህ ውስጥ ደግሞ 37080 ሄክታሩ በቆሎ ነው። በቆሎ ከክላስተር አልፈን ወደ ሜጋ ክላስተር ማሻገር የቻልንበት ነው። 35000 ሄክታሩ በአንድ ክላስተር ላይ የለማ ነው ማለት ነው። ክላስተር የሚባለው አርሶ አደር ከአርሶ አደር ኩታ ገጠም የሚለው ስያሜ ነው የሚያገኘው። ከ1500 ሄክታር በላይ አንድ ቦታ ላይ ካለ ደግሞ ሜጋ ክላስተር ነው የሚባለው። ስለዚህ እኛ 35000 ሄክታር በአንድ ክላስተር ላይ ነው ማለት ነው። ምንም ሌላ ሰብል የሌለበት 35000 ሄክታሩን በሙሉ ቀበሌ ከቀበሌ ያገናኘ በበቆሎ ክላስተር መስራት ችለናል ማለት ነው። ስለዚህ ይሄ ምርትና ምርታማነት ለመጨመር ትልቅ ቫልዩ ስላለው ማለት ነው። አርሶ አደሩ በቅርበት ሙያዊ ድጋፍ እንዲያገኝ፣ በቅርበት ግብአት እንዲያገኝ፣ የገበያ ትስስር በወቅቱ እንዲያገኝ፣ የባለሙያ ምክር ሀሳብ እንዲያገኝ ያስችለዋል ማለት ነው። ስለዚህ ይሄ ምርት ከመጨመር ጋር አርሶ አደር ከአርሶ አደር ጋር ፉክክር እንዲኖር ያስቻለ ስለሆነ ይሄ ምርታማነትን በእጅጉ ጨምሯል ማለት ነው። አሁን በአበሽጌ ወረዳ የበቆሎ ምርት ተሰብስቦ እንዳበቃ ማሳው ለሰከንድም ቢሆን ክፍት አይሆንም። ቀደም ሲል በበቆሎ ተሸፍኖ ከነበረው 41000 ሄክታር መሬት ውስጥም 31620 ሄክታሩ ወዲያውኑ በጸደይ ሽምብራም ተሸፍኗል። ይህ ተግባር የሚከናወነው በኩታ ገጠም ስልት በመሆኑ ሰብሉን በሚገባ ለመንከባከብና የገበያ አማራጭ ለማግኘትም ትልቅ አስተዋጽኦ አለው። ሽምብራ በጣም አዋጪ ነው። እንደውም ኤክስፖርት የሚሆን ምርት ቢኖር በአርሶ አደር ከሚያመርተው ነገር ሽምብራ ነው። ስለዚህ ሽምብራ በጣም አዋጪ ነው። አዋጪነቱም ለአርሶ አደሩ ምንድነው? ግብአት አይፈልግም። በጋ ላይ የሚበቅል ሰብል ነው። ብዙም በብቅለት ሰዓት እንጂ የዝናብ እንትን አይፈልግም። ስለዚህ ለአርሶ አደሩ ከዛ አኳያ በጣም አዋጪ ነው። አሁን ሌሎች ሰብል ላይ በቆሎ አሁን በብቅለቱ ሰዓት ሽምብራ ካጣ ዝናብ ካጣ ይባክናል፣ ከብቅለቱ ላይ ይበሰብሳል። ሽምብራ ግን በጋ ላይ የሚበቅል ሰብል ነው። ስለዚህ ለአርሶ አደር በጣም አዋጪ። የሽምብራ መዝራት ተጀመርነው ቆይቷል፣ ግን በአሁኑ ጊዜ በስፋት እየተጠቀምን ነው። ከባለሙያም ድጋፍ አንጻር፣ ከመንግስት ክትትል አንጻር የሚያስፈልገው መድኃኒቶች የሚጠቀምናቸው ማዳበሪያዎች ከበቆሎ የጣልነው ማዳበሪያ የሚልክሰን የምናገኘው ያወጣን ወጪ ከሽምብራ ላይ ነው። ሽምብራ በጣም አዋጪ ነው። ከዚህ በፊት ብዙም አናርስም ነበር። አውላና ገፈርሳ አጠቃላይ የበቆሎ ማሳችን ሽፋን 1314 ሄክታር ነበር። ያ ሙሉ ለሙሉ በሽምብራ የተተካበት ሁኔታ ነው ያለው ማለት ነው። እኛም ከስር ያው ባለሙያ ድጋፍና ክትትል እያደረግን ነበር። በወቅቱ የግብአት አቅርቦት እጥረት እንዳይኖር ክትትል ስናደርግ ነበር። አጠቃላይ የሚቸግራቸውን ነገር በቅርብ ሆነን አርሶ አደሩን እየደገፍን ነው የቆየ ነው ማለት ነው።
ሽምብራ በጸደይ ወቅት መዘራቱም በርካታ ጥቅሞች እንዳሉት ባለሙያዎችና አርሶ አደሮች ይናገራሉ። ከዚህ ውስጥ በመኸር ወቅት ሊያጋጥም የሚችለውን የምርት መቀነስ ወይም የተፈጥሮ አደጋን ለማካካስ ዋስትና መሆኑ አንዱ ሲሆን፣ ሌላኛው ደግሞ ሽምብራ ናይትሮጅንን ወደ አፈር የመመለስ ተፈጥሯዊ ችሎታ ስላለው መሬቱ ለቀጣዩ የመኸር እርሻ ይበልጥ ለም እንዲሆን ማድረጉ ነው። የሽምብራው ዋጋ እሱ ነፃ ገበያ በለው በቃ ነፃ ማግኘት ነው። ሽምብራ ላይ የምናወጣው በሬ ከሌለ የመኪና 1 ሄክታር ለማሳረስ 10 ሺህ ብር ታወጣለህ። ለማስወቂያ ደግሞ ኮምባይነር የለም። ኮምባይነር ያስፈልገን ነበር። ኮምባይነር የለም። በትራክተር ጎማ ነው የምናስወቀው። እኛ በተራመድን ልክ መንግስት እየተራመደን አይደለም፣ እያየና እየተከታተልን አይደለም። ሽምብራ በምን ይወቃል ቢባል መውቂያ የለንም። ለዚህ መውቂያ ኮምባይነር ያስፈልገን ነበር። ያ መንግስት ክትትል ማድረግ አለበት። ለአርሶ አደሩ ምን ያስፈልገዋል የሚል ነገር የጎን ልጆች ገብቶልን ክትትል እያደረገልን አይደለም። የምርጥ ዘር በእርግጥ እንደ መንግስት እየቀረበላቸው ያለው ዘር አነስተኛ ነው። ሽምብራም ላይ በቂ ዘር አይቀርብም። አርሶ አደሩ በእጁ ላይ ያለው ነው አብዛኛው የሚጠቀመው። ነገር ግን የተሻለ ምርት ሊመጣ የሚችለው ቀደም ብሎ በቆሎን በመትከል ቀደም ብሎ ሽምብራውም ለሽምብራ ይለቃል። ቀደም ብሎ የተዘሩ ሽምብራዎች አሁን እነዚህ ማሳውም ላይ ስናይ ምንድነው ቀደም ብሎ የተዘራ የተሻለ ምርት አለው። ትንሽ ወደ ኋላ የቀሩት ደግሞ የእርጥበት ማነስም ሊያጋጥመው ስለሚችል የብቅለት መጠኑ እየቀነሰ መሬቱ ይሳሳል። ከዚህ አንጻር ቀደም ብሎ በቆሎን በመትከል ቶሎ አንስቶ ደግሞ በመተካት የተሻለ ምርት ማግኘት ይቻላል። የጸደይ ግብርና ላይ ትኩረት አድርገን ወደ እናንተ እያደረስን ያለነው የወደ ገጠር ዝግጅታችን ቀጥሏል። ተመልካቾቻችን የምትመለከቱት ሽምብራ በ2018 የጸደይ ወቅት የለማ ሽምብራ ነው። በኩታ ገጠም ነው የለማው። ያለሁበት አካባቢ ደግሞ ጣውላ ገፈርሳ ይባላል፣ በአበሽጌ ወረዳ ማለት ነው። እንግዲህ በአሁኑ ሰዓት በዚህ አካባቢ እንደምታዩት በኩታ ገጠም የተሰራው ተዘርቶ የነበረው በቆሎ ወደ ኩታ ገጠም ሽምብራ ነው የተሸጋገረው ማለት ነው። አሁን ይሄ ይሰበሰባል ማለት ነው። አርሶ አደሮቹ ካነሷቸው እንዲሟላላቸው ከጠየቁ ሀሳቦች መካከል አንዱ ለሽምብራ የሚስማማ መካናይዜሽን ይፈልጋሉ። የኮምባይነር አይነት ማለት ነው። በቆሎም በመካናይዜሽን ነው የሚያለሙት። ነገር ግን ይሄ ሽምብራ ከሰበሰቡ በኋላ በትራክተር ነው የሚወቁት። ይሄ ደግሞ ለምርት ብክነትም ለወጭም እንደዳረጋቸውና ለዛ የሚስማማ የመካናይዜሽን ወይም ደግሞ በቆሎ ሊወቃ የሚችል ኮምባይነር እንፈልጋለን ብለውኛል። በማዕከላዊ ኢትዮጵያ ክልል በሚገኘው የቀቤና ልዩ ወረዳ የጸደይ ግብርና በከፍተኛ ፍጥነት እየተስፋፋ ይገኛል። በልዩ ወረዳው በዚህ የጸደይ ወቅት 12500 ሄክታር መሬት በጸደይ ሽምብራ በኩታ ገጠም ለምቷል። መጀመሪያ እንዲህ አልነበረም በፊት ጊዜ ማለት ነው። አሁን ግን በቆሎ እንዘራለን። በቆሎ አንስተን ደግሞ ሽምብራን እንዘራለን። በጣም ምርጥ ነው። በቆሎ ምርጥ ነው። በቆሎ አንስተን ደግሞ ሽምብራውም እንደምታዩት ነው። ማሳ ላይ እንደምታዩት ነው። በደንብ ውጤታማ ሆኖ አሁን ከእንግዲህ ይሄው እየደረቀ ነው ያለው። እንደኛ ቀበሌ 1800 ሄክታር ይለማል። ከዚህ ውስጥ ከ1800 1530 ሄክታር በመካናይዜሽን በትራክተር ታርሶ የተዘራ ነው። ቀሩ ደግሞ 270 ሄክታሩ ደግሞ በበሬ ታርሶ እናም ሽምብራ ሲዘራ ህያው ማዳበሪያ ተጠቅሞ አርሶ አደሩ ሳቼት ታጭቶ የሚዘራውን ለሽምብራ በጣም ጠቃሚ ነው። በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ ፍቃዶ ቀበሌ ነው የምንገኘው ተመልካቾቻችን። በዚህ ክልል ውስጥ በተለይ በአመት በድግግሞሽ የማምረት ሂደት እየተለመደና ከአመት አመት ቁጥሩም እየጨመረ ነው የመጣው። ከበልግ ከመኸር ከቅድመ በልግ እንደዚሁ ደግሞ አጠቃላይ ከአመታዊ የግብርና ስራዎችና በመስኖ ከሚሰሩ ስራዎች በተጨማሪ በክልሉ በጸደይ የሚመረቱ ምርቶችም እየተለመዱ መጥተዋል። ይሄ የሚገኝበት ይሄ የምትመለከቱት ሽምብራም በጸደይ የሚለማ ሽምብራ ነው። እንግዲህ በጸደይ መልማቱ ብቻ ሳይሆን ይሄንን ሽምብራ የሚያለሙ አርሶ አደሮች ከአሁን በፊት በቆሎን አንስተው ነው በዚህ መልኩ እያለሙ የሚገኙት ማለት ነው። በዚህ መሰረት እንግዲህ በዚህ ቀበሌ እንግዲህ በርካታ ሄክታር መሬት ነው በሽምብራ የተሸፈነው ማለት ነው። እንግዲህ የሽምብራ ሰብል የመጀመሪያው ለገበያ የሚቀርብ ወይም ደግሞ ገበያ ተኮር ሰብል ነው። በዚህ መሰረት እንግዲህ ከአርሶ አደሮች ጋር የኮንትራክት ፋርሚንግ ወይም ደግሞ ሸጦ ማልማት የሚባል ቴክኖሎጂን በመጠቀም በተለያዩ አካባቢዎች ማልማት ተጀምሯል ማለት ነው። ስለዚህ በመኸር በበልግ በመስኖ በመሳሰሉት ወቅቶች ከሚለማው በተጨማሪ የጸደይ ወቅትም እንደዚሁ የተለያዩ ሰብሎችን ማልማት የሚያስችል አቅም እንዳለው ከዚህ አካባቢ መረዳት ይቻላል ማለት ነው።
በማዕከላዊ ኢትዮጵያ ክልል ዘንድሮ ከ63000 ሄክታር በላይ መሬት በጸደይ ግብርና የለማ ሲሆን ከዚህም 1.3 ሚሊዮን ኩንታል በላይ ምርት ለማግኘት በከፍተኛ ተስፋ እየተሰራ ነው። ይህም የጸደይ ግብርና ከሙከራ ደረጃ ወጥቶ ወደ ሰፊ የልማት እንቅስቃሴ መሸጋገሩን ያመለክታል። ከሽምብራም በተጨማሪ ሌሎች የጥራጥሬ አይነቶች በተለያዩ የማዕከላዊ ኢትዮጵያ ክልል አካባቢዎችም እየለሙ ነው። በቆሎ ሲዘሩ በተለይ በጣም ብዙ ከሰራተኛ አንጻርም ከማዳበሪያ አንጻርም ብዙ ወጪ አለው። ያንን ወጪ ለማካከስ የጸደይ ሽምብራ በጣም ለአርሶ አደሩ ጠቃሚ ነው። ሽምብራ ከመስከረም ማለቂያ አካባቢ ጀምሮ እስከ ዳር አጋማሽ ድረስ ይዘራል። ዛሬ ላይ እስከ 12000 ምናምን አካባቢ ሄክታር ይታረሳል በቆሎ። ስለዚህ ሽምብራን በተመሳሳይ ሙሉ በቆሎ ያነሱ አርሶ አደሮች ቦታው ላይ ሽምብራን ይተካሉ። ከዛም አልፎ ጤፍም ጭምር ቀደም ብሎ በ3 ወር የሚደርሱ ጤፎች አሉ። እነሱን አጭዶ ሽምብራ የሚዘራበት ሁኔታ አለ። በዚህ ዓመት 12500 ሄክታር መሬት በሽምብራ ተሸፍኗል። አሁን ላይ አብዛኛው ወደ ምርት መሰብሰብ እየደረሰ ነው ያለው። ስለዚህ ሰፊ የሆነ ግብአት ማይጠይቅ ዘር ብቻ ተገዝቶ ባዮፈርቲላይዘር በተወሰነ መልኩ ይሰጠዋል። ስለዚህ ሞር ሰፊ ጉልበትና ወጪ ሳይጠይቅ በቀላሉ ገቢ ማግኘት ቢቻልበት አንዱ ዘርፍ ነው ሽምብራ ላይ ማለት ነው። ሰዎች በቆሎ ላይ ያጡትን በተወሰነ መልኩ በዚህኛው ኮምፐንሴት አድርገው ሽምብራ ላይ ከፍተኛ ምርት የሚያገኙበት ሁኔታ አለ። አንድ ኩንታሉ ከ10,000 በላይ ነው እየተሸጠ ያለውና በጣም ውጤታማ ስራ ነው። አሁን ላይ ቀደም ብሎ ማይሳተፉ የነበሩ ጤፍ ብቻ ሲዘሩ የነበሩ አካባቢዎችም ወደ ሽምብራ የገቡበት ሁኔታ አለና ከጊዜ ወደ ጊዜ እያደገ እየመጣ ነው። አሁን ላይ ከነበረበት እንግዲህ 500 ሄክታር በ5 ዓመት ውስጥ ወደ 12500 ሄክታር አድጓል። አሁን በዚህ ዓመት ቀጣይ ዓመት ከዚህም በላይ የጤፍን ማሳ ሙሉ ለሙሉ በሽምብራ እየተካን የምንሄድበት ሁኔታ ስላለ ተግባሩ በጣም ውጤታማ ብዙም በሽታ ማያጠቃው በቀላሉ ምርት መሰብሰብ የምንችልበት ዘርፍ ስለሆነ እንደ ልዩ ወረዳችን በጣም ተቀባይነት ያገኘ ለክልልም በጣም ሞዴል የሆነ ስራ እየተሰራ ያለበት ሁኔታ አለ። እንግዲህ ባለፉት በትንሽ ወረዳዎች የነበረው አሁን በክልሉ መጠኑ ይለያይ እንጂ አብዛኛው ጉራጌና ስልጤ ላይ ቀቤና ኦልሞስት ሁሉም አካባቢ ተዳራሽ ሆኗል። አላባ፣ ሀዲያ በከፊል ተወሰነ፣ ከምባታ ተወሰነ ቦታዎች እየለማ ነው። ግን ከዚህ በላይ መሄድ ይቻላል። 200-300 ሺህ ሄክታር ማድረስ ይቻላል። 10 ሚሊዮን 15 ሚሊዮን ኩንታል ምርት ማምረት ይቻላል። ይሄ በነገራችን ላይ የአርሶ አደሩን ኪስና ገንዘብ ጊዜ ማከም ገንዘብ ኪሱን ሀብት መፍጠር ብቻ አይደለም፣ መሬቱንም ያክራል። ለምሳሌ ሲሪያል ቴክኒካል ነገሩን ባወራ ሲሪያል በቆሎ፣ ስንዴ፣ ገብስ የሚዘራባቸው መሬቶች ሽምብራና ጓያው መሬቱን ያክረዋል። እንግዲህ የጸደይ የአርሶ አደሩን ጊዜ፣ ጉልበት፣ ኪስ ያክማል፣ መሬትንም ያክራል። የጸደይ ግብርና ውጤት ከአርሶ አደሩ ማጀት አልፎ ወደ ሀገራዊ ኢኮኖሚውም የሚሸጋገር ነው። በዚህ ወቅት የሚመረተው ሽምብራ ጥራቱን የጠበቀና በዓለም ገበያ ላይም ከፍተኛ ተፈላጊነት ያለው ሰብል ነው። ይህም ለሀገሪቱ እጅግ አስፈላጊ የሆነውን የውጭ ምንዛሪ ለማግኘት ትልቅ ዕድል ይፈጥራል። በተጨማሪም አርሶ አደሩ በትንሽ ወጪ የገቢ ምንጩን በከፍተኛ ሁኔታ ያሳድግበታል። ይህም በገጠር አካባቢዎች ያለውን የድህነት ቅነሳ ስራም ያፋጥናል። እንደ ሀገርም ሊጠቅም የሚችል ዶላር ሊያስገኝልን የሚችል የአርሶ አደራችንም የገቢ ምንጭ ሊጨምር በሚችልበት ሁኔታ በኮንትራክት ፋርሚንግ ነው። ይሄን 31620 ሄክታር ስናለማ በኮንትራክት ውል ማለት ነው ከኤክስፖርተሮች ጋር በውል እየሰራ ነው። ስለዚህ ቀጥታ ኤክስፖርት የሚደረግ ነው ማለት ነው። ስለዚህ ሽምብራውን ስለዚህ ትልቅ ቫልዩ ያለው ክሮፕ ነው ማለት ነው። ምርታማነት የመሬትና የውሃ ብቻ ሳይሆን የጊዜ፣ የጉልበት፣ የመሬት፣ የእርጥበት ምርታማነት የነዚህ ጥምረት አሁን ይሄንን ሀብት እየፈጠረ ነው ያለው እና አሁን 1.3 ሚሊዮን ኩንታል ማለት በገንዘብ ብታሰላው ከ15 ከ18 ቢሊዮን ብር ይደርሳል። ይሄ አርሶ አደር ኪስ የሚገባው ነው። ይሄ ደግሞ አብዛኛው የሚመረተው ሽምብራ ለኤክስፖርት ነው። አንዳንዶቹ ኦሬዲ ኮንትራት አግሪመንት ኮንትራት ግብርና ኮንትራት ተፈራርመው ነው እያመረቱ ያሉት። አብዛኛው ኦልሞስት ከ90% በላዩ ሽምብራና ጓያ ነው። ሽምብራው ቀጥታ አብዛኛው ኤክስፖርት ይደረጋል። ስለዚህ ይሄ አርሶ አደሩ ኪስ ከ15 ከ18 ቢሊዮን ብር ኦፍ በነበረ አይድል በነበረም ጥቅም ላይ በማይውል ጊዜ በማይውል ጉልበት በማይውል በነበረው መሬትና እርጥበት ይሄን ያህል ሀብት ማመጨት እየተቻለ ነው ማለት ነው።
የጸደይ ግብርና የግብርናን ዘርፍ ምርታማነት ለማሳደግ እየተተገበረ ያለ ውጤታማ የልማት ስልት ነው። ይህ አሰራር መሬት ያለ አገልግሎት የሚቆይበትን ጊዜ በማስቀረት አርሶ አደሩ በአመቱ ውስጥ ተጨማሪ የሥራ ዕድልና ገቢ እንዲያገኝ አስችሏል። ከአበሽጌ ሜጋ ክላስተር እስከ ቀቤና ልዩ ወረዳ የተዘረጋው ይህ የልማት እንቅስቃሴ የምግብ ዋስትናን ለማረጋገጥ ለሚደረገው ጥረት እንደ አንድ ጠንካራ መነሻ ተደርጎም ሊወሰድ ይችላል። አዳዲስ የግብርና ሐሳቢዎችን በመቀበል በቴክኖሎጂ በመታገዝና የአፈርን ለምነት ሳይቀንሱ በተከታታይ ማምረት መቻል ለዘርፉ እድገት ወሳኝ መሆኑንም ያሳያል።